ዛሬ እንግዲህ ስለ ፓወር ላወራችሁ ነው የመጣሁት። ፓወር ማለት ቮልቴጅ ታይምስ ከረንት ማለት ነው። ይቺ ፓስ የመጣበት አንዱ ችግር ይህን ካልኩሌሽን ባለማወቅ በተሰራ ስራ ነው። ያ ማለት ለምሳሌ እዚህ ጋር 12 ቮልት የሚጠቀም ከሆነ ይኸው እዚህ ጋር 12 ቮልት ይላል። የምንጠቀመው ፓወር ሰፕላይ ደግሞ ከረንቱ 2 አምፒር ከሆነ ቪ ታይምስ አይ ከሆነ ፓወሩን ያ ማለት 12 ሲባዛ በ2 24 ዋት ይሆናል ማለት ነው። ስለዚህ የተሻለ የመስራት አቅም ይኖረዋል። ያ ማለት ደግሞ 12 ሲባዛ በአንድ ቢሆን በአንድ አምፒር ቢሆን ያ ማለት ደግሞ 12 ዋት የሆነ የመስራት አቅም አለው ማለት ነው። ስለዚህ ፓወር ሰፕላይ ስንሰራ ከረንቱ የተሻለ ብናደርገው የመስራት አቅሙ ወይም ድምፅ የማውጣት አቅሙ ይጨምራል ማለት ነው። ስለዚህ እዚህ ጂፓስ ላይ የተሰራው ስራ ያለ ከረንቱ ያነሰ ከረንት ስለተጠቀሙበት ድምፁ ሲጨመር የመነፋነፍና የመጥፋት ችግር ነበረ። እሱን እንዴት እንዳስተካከልኩት አብሬ ላሳያችሁ። ስፒከር እንግዲህ ከዚህ በፊት ቴክኒሽያን ጋር ተሰርታ ነበረ። የመጣችበት ዋና ምክንያት ድምፁ ሲጨመር የመነፋነፍ ችግር አላት። አንዳንዴ ህሊና የማይፈቅደውን ስራ መስራትም ከባድ ነው። እንዴት እንደተሰራ ላሳያችሁና እኔ የምቀይርበትን መንገድ ደግሞ አሳያችኋለሁ። ይሄ ስፒከር ከቮሊዩሙ ከግማሽ በታች ሲሆን ድምፁ አሪፍ ይሆናል። የተሰራበት መንገድ ደግሞ እዚህ ጋር እንደምትመለከቱት ይሄ ለኮሮኔት እና ለአንዳንድ ሪሲቨሮች የምንጠቀምበት 12 ቮልት ፓወር ሰፕላይ ነው የተጠቀሙት። ይሄ ማለት እንግዲህ 12 ቮልት ብቻውን በቂ አይደለም። አንዳንዴ ስለ ከረንት ማሰብ ወሳኝነት አለው። ስለዚህ ቮልቱ ስለተመሳሰለ ብቻ ያ ፓወር ሰፕላይ ለዚህ እቃ ይሆናል ማለት አይደለም። እኛ እንግዲህ ልንጠቀመው ያሰብነው ምንድነው 12 ቮልት በ1 አምፒር የሆነ ፓወር ሰፕላይ እንጠቀምለታለን ማለት ነው። አብራችሁ ተከታተሉ። ይሄ ቦርድ እንግዲህ እንደምትመለከቱት እዚች ጋር የተለጣፊ አይሲ ነበረችው። ያቺ አይሲ ደግሞ የምታገለግለው 12 ቮልቴጅ ከባትሪ የሚመጣውንና ከፓወር ሰፕላይ የሚመጣውን ማኔጅ የምታደርግልን እዚች ጋር አይሲ ነበረች። እሷ ነገር ተነቅላ ስለወደቀች ቁጥሯንም ማወቅ አንችልም። ስለዚህ ምንድነው የምናደርገው እኛ 12 ቮልት ዳይሬክት እዚህ ጋር በመስጠት ግራውንዱን ደግሞ ግራውንድ ቦታ ላይ በመስጠት እናስተካክለዋለን ማለት ነው። ፓወር ሰፕላያችንን ቀይረናል። እዚህ ጋር የምትመለከቱት ፓወር ሰፕላይ 12 በ2 አምፒር የሆነ ፓወር ሰፕላይ ተጠቅመናል። እንግዲህ ያው ስለ ቮልቴጅ ስለ ከረንት እና ስለ ፓወር ልዩነቱን አስበን ስራ እንስራ ላለው አመሰግናለሁ። የማናት ተወዲያን ነው